አይገባም። ያለፈው አልፏል። ወደ ኋላ መመለስ አይገባም። ያለፈው አልፏል። ድጋሚ ማስታወስ አይገባም። አይገባም። ማን አብቅቷል ስላለ ያበቃ አላበቃ አያበቃ የኛ አልበቃ ብሎ ልጆቻችን እናስፈጃቸው። ወንጀሉን ካልፈጸምክ ታዲያ ለምን ተሰወርክ? ከእኔ ደግሞ የምመራባቸው መጽሐፎችና ጠልሰሞች ወሰደ። እሱ አልበቃ ብሎት ብርሃኔን አሳጣኝ። ምን አልሽ አንቺ ሟርተኛ ሮቢት? ሰላም አሚል፣ እንዴት ነህ? ይመስገን ደህና። ማን ልበል? የአባቴ ልብ ጓደኛ ነኝ። የተፈጠረውን ነገር ሰምቼ ደንግጬ ነው የመጣሁት። የአባት ጓደኛ? አባቴ ማን? ለገሰ በአምላክ። አባትህን ለአመታት ስፈልገው ኖሬያለሁ፣ ግን ክፉ ሰዎች በመሃላችን ገብተው አለያዩ። እውነት የአባቴ ቅርብ ጓደኛ? አዎ፣ ሊያውም የልብ ጓደኛው። አባቴ እኮ ካረፈ አመታቶች አለፉ። እንዴት አላወቅም? ሞተ? እሺ፣ አመሰግናለሁ። ለማንኛውም አድራሻ ልውሰድ? አይጠቅምም። አሁን ሁኔታውን እያየሽው አንቺን መፍራት እየጀመረ ነው። አዎ በሚገባ። ፈጣሪ ግን ስራው አይገርምም? አይደግም ወይ? ሁልጊዜ ትይ ነበር ፈጣሪ ቀን አለው ትይ ነበር። አሁና እኛ የተረሳን የተተውን ይመስለናል እንጂ በፈጣሪ የጊዜ ቀጠሮ ማርፈድ የሚባል ነገር የለውም። ሰው ጠፍቶ መሄጃ ባጣንባት ሰዓት በማይነገር ስጦታው ሁሉን ነገር ቀየረልን። በጣም በጣም ወይ ተመስገን ተመስገን። ሌላ ምን ይባላል ወይ? አሁን አንቺን መፍራት ጀምሯል። ሁኔታውን እየተመለከትሽ ነው አይደል? ካሁን በኋላ የተሳሳተ ነገር ብትመለከቺ ቆጣ ማለት ነው። እሺ ማይ፣ እሺ ዳልሽኝ ያደርጋሉ። ምን መሰለህ፣ ልጄ አቤል ለገሰ በግድያ ወንጀል ተጠርጥሮ እናንተ ጋር ነው ያለው። እኛን የምንረዳ ምን መሰለህ፣
አለሙስ ዛሬ ልዩ ቀን ነች። ብዙ ነገሮች የሚቀየሩበት የተቀየረበት ቀን ነው። ልክ ብለሻል። እኔ ራሱ እንዴት ተጣድፌ እንደመጣሁ አንቺንም ከልብ አመሰግናለሁ። ምን አድርጊ? በረፍት ቀንሽ ሆስፒታል ይጅላት ስልሽ ሳታቅማሚ ስለመጣሽ። አይ እሱ እንኳን የሴትነት ግዴታዬ ነው። አዎ፣ ግን በሰላም ተገላገለች? አዎ። ተቀመጫ። እኔ እንኳን ልሂድ፣ ባይሆን ሌላ ቀን እመለሳለሁ። በጣም አመሰግናለሁ። ከየት ነው የወጣው? አይንክ አንድ ጉዳይ ነበረችን። ቀጥታ ነው የወጣሁት። አመሰግናለሁ። በቃ እኔ ልሂድ፣ ሌላ ቀን ተመልሼ እመጣለሁ። ጉድ እራስቼ አይደለም። እራት ምን ልስራልህ? ምንም አልፈልግም። ከነጋ እኮ እህል ባፋ አልዞረም። ምናልባት ደስታው ጥጋብ ሆኖኝ ይሆናል። ከቻልሽ ልጁን አምጪልኝና ልቀፈው። አይ እንደሱማ አይሆንም በጭራሽ። ምን አጣደፈ? ግን ምን ሆነ ነው አይንህን የምታሸው? ጸጉር ገብቶኝ ይሆናል። ልጅህን ልታየው ይሆናላ። ልክ ብለሻል። በል ስትፈልግ ጥራኝ። እሺ። ምንድን ነው የምመለከተው? ይሄ ነገር ህልም መሆን አለበት። አዎ ይሄ ህልም ነው። ዶክተር፣ የምትመለከቹ ነገር ህልም አይደለም፣ እውነት ነው። ማለት እንዴት ሆኖ? በምን ተአምር? ከተአምርም በላይ በመርፌ ቀዳዳ ግመል ማሾለክ ይችላል። ይሄው በተአምሩ አለ። እንዴት ሆኖ? እንዴት መሰለሽ? ዳግም የምንገናኝ አይመስለኝም ነበር። ሁሌ አስብሃለሁ። ድንገት መሰወርህ ያሳስበኝ ነበር። አዎ ግድ ቢሆንብኝ እኮ ነው መጥፋት። ምን ላድርግ? አንበሳ ልጅ ወልደሃል። አንተን ፍለጋ እኔን ሊጠይቅ ሲመጣ እንደማገኝ ታውቆኝ ነበር። ከእኔ ቀድሞ እኔን ሊፈልግ አንተ ጋር መድረሱ ገርሞኛል። ምን ዋጋ አለው? እኛን አገናኝቶ ራሱን አጣ። ይሁን፣ ሳይደግስ አይጣላም አይደል ነገሩ። ላሰበው ዓላማ ዋጋ እየከፈለ ነው። ምንድን ነው የምትለው ጓድ?
ይሄን ለማመን ይከብዳል። እንዴት አገኛቸው? እንዴት ቀረጽካቸው? ምን ስትል አሰብከው? እኔም እንደ ልጅ አንተን ለማግኘት እሻ ነበር። እዛ ሰፈር ዘመድ እንደነበረ አውቅ ስለነበር ትኖራለህ ብዬ እዛ ላኩት። አንድ ሰው ሁሉ እንቅስቃሴውን እንዲከታተልና ቀርጾ እንዲያመጣልኝ ሰው አስከተልኩበት። ይኸው ዛሬ የተፈጠረው አስደንጋጭ ነገር ልጅ አባቱን፣ አባት ልጁን እንዲያገኝ ምክንያት ሆነ። እኔም ወዳጄን አገኘዋለሁ ብዬ ያስቀረጽኩት ቪዲዮ የችግሮች ሁሉ ቁልፍ ሆነ። ወዳጄ ልክ እንደ አዲስ እኮ ነው የፈጠርከኝ። እኔም ነገሩን ሚስጥር አድርጌ እንቅስቃሴ ጀመርኩ። ፖሊስ ጣቢያ ሄጄ ሁሉን ነገር አስረድቼ ለመርማሪው ፋይሉን ሰጠሁት። እነሱም ነገሮችን መርምረው ይሄው ዛሬ ልጄን የአብራኬን ክፋይ ነፃ ወጡልኝ። ይህ ከሚባለው በላይ ተአምር ነው፣ ህልም ነው እልሽ አልነበር? አንዳንድ ከባድ ፈተናዎች ለበጎ ባይመስሉ ለበጎ ያልሆነ ፈተና የለም። የሚያደፈር ሰው ደግሞ በደንብ ሊያጠራው። አላፍሩሽም፣ አታጥፉ። ይኸውልሽ ሀያት፣ ነገሮችን ትተሽ ራስሽ ላይ ትኩረት ካላደረግሽ በዳይሽ ላጠፋው ጥፋት ቅጣቱን እንዲያገኝ እየረዳሽ ነው። ልክ ነሽ ዶክተር። አንዳንድ ህመሞች ቶሎ ከጭንቅላት አልወጣ ይሉሻል። አዎ ይገባኛል እኮ እሱ ነገር ነው ሌላ ህመም የሚያመጣብሽ። ግን አንድ የተፈጠረ ምን ታደርጊዋለሽ? ነገ ሌላ ህይወት አለን። ጤናማ ህይወት ለመኖር ነጋችንን እያሰብር በሞራል ወደፊት ዶክተር። ስለዚህ በዳይሽ ላጠፋው ጥፋት ቅጣቱን ማግኘት ስላለበት አንዳንድ መረጃዎች ትሰጭኛለሽ። አይንህ እኮ እየባሰበት ነው። ለምንድን ነው እሱ የማትታየው? ዛሬ ናቸው ነገ እሄዳለሁ። ይልቅ ልጄን አታመጭልኝም? አይ ይሄ እኮ ለልጁ ጥሩ አይሆንም። እንዲህ የናፈቀኝ ማቆጭ አይደለም። ሄጄታቸው መድኃኒት በወስድበት ይሻለኛል። ሕይወት አንዳንዴ እጅጉን ታስደንቃለች። ተጎዳው፣ ጠፋው፣ ተስፋ አጣው ብለሽ በተማረርሽው ልክ በስጦታዎቿ ደግሞ በደስታ ጮቤ ታስጨፍራለች። በጣም አባዬ፣ በጣም ይህ ይፈጠራል ብሎ ማን አሰበ? የተፈጠረው ነገር እኮ ለማመን ይከብዳል። የፈጣሪ አሰራር እኮ እጹብ ድንቅ ነው። ከበሽታ በፊት መድኃኒቱን፣ ከችግሩ በፊት መፍትሄውን አይረባኝም አይጠቅመኝም ያልከው ሰው ዘንድ ያኖረዋል። ልክ ነሽ ብርሃኔ። የፈጣሪ ሥራ ምን ሆነና ትዕግስት ማጣታችን እኮ ነው ፈተናችንን የሚያበዛው። ለጓደኛዬ እኔ ደስ አለ። ለዓመታት ማየት ያልቻለውን ልጁን አየ፣ አቀፈው፣
ዳሰሰው፣ ስሜቱን፣ ደስታውን አሰብኩት። እኔ የምለው ልጅ እፈልጋለሁ ብለሽ ነበር አይደል? አዲስ ስራ አልጀምር አስቤ ዋስ አስፈለገኝና እንድትፈርምልኝ ነበር። ምን ገዶኝ? ላንቺ ለአንድ ልጅ እባካችሁ ለአመታት ስናፍቆ ነው ያለ አይኔን አብሩብኝ እባካችሁ አድኑኝ ልጄ ማየት አለብኝ ልጄ በማን ማየት አለብኝ አይኔ ልጄን አንዴ ነው በቃ አመታት ስናፍቆ ነው ያለ አድኑኝ ምን ነው አበላም እንዴ? አይ በላው። ይልቅ የሚጠጣ ነገር ካዘጋጀሽልኝ እስቲ ስጪኝ። አዎ አዘጋጅቻለሁ። ስጪኝ እንጂ ምህረቴ። ልጄን አሳዩ። ለአመታት የናፈቁትን ልጄን አሳዩ። በማን እንደወጣ ለውስቲ በማን እንደወጣ አሳዩ። እባካችሁ ልጄን አሳዩ። አይኔን አብሩልኝ። ልጄን አሳዩ። ለአመታት የናፈቁትን ልጄን አሳዩ። በማን እንደወጣ አሳዩ። እስቲ ኧረ አይኔን አብሩልኝ። አይኔን ልጄን አሳዩ። አንዴ ብቻ አሳዩ ልጄን። ኧረ ልጄን አሳዩኝ። አንዴ ብቻ አሳዩኝ ልጄን። አሁን ከሌላው ቀን በተሻለ ጤንነት ይሰማኛል። ነገን ለማየት እየጓጓሁ ነው። ዶክተር፣ ለአንዲት ለተጨነቀች ነፍስ ሰላም ሆነሻል። ስለ ሁሉም ነገር ፈጣሪ ክብሩን ይሰድ። አንዳንዴ ይመስለናል ሁኔታውና መጠኑ ይለያይ እንጂ ሁሉም በየራሱ የህይወት ፈተናዎች ውስጥ ነው የሚኖረው። ነገር ግን የአንዱን ህመም አንዱ እያከመ ይኖራል። ለሰው መድኃኒቱ ሰው አይደል የሚባለው? ሁሉም ፈተኖች ምክንያት አላቸው። ዋናው ነገር ተምረንባቸው ማለፋችን ነው። ህይወት በደንብ ገብታሻለች። ቀጣይ ሳምንት ፍርድ ቤት ቀጠሮ አለ። ላጠፋው ጥፋት ተገቢውን ቅጣት ያገኛል። አንቺ ግን ለቀጣይ ጉዞሽ ራስሽን አዘጋጅ። እሺ፣ አዘጋጃለሁ።
ያጠፋችሁን መስሏችሁ ጣላችሁ። ነገር ግን እሳቱ ቢጠፋም ረመዱ እሳቱን እንደሚያቃጥላችሁ አላወቃችሁ። ይህን እጅሽን ተቀብተሽ አይኑ ስር ትቀበያለሽ። ይህን ደግሞ ሰላምታ ሰጥተሽ እጁን ቀብተሽ ወዲያው ትሄጃለሽ። እጁን የምቀባው ነገር ሌሎቹ ላይ ችግር አይፈጥርም? አታስቢ። ዋናው አይኑ ስር የምትቀቢው እጁን የምትቀቢው አይኑ ስር የምትቀቢውን ኬሚካል ፕሮሰስ እንዲያደርግ የሚረዳ ስለሆነ ምንም ችግር አይፈጥርም። ዋናውና በደንብ ላስጠነቅቅሽ የሚፈልገው ነገር ስራ ሰርተሽ እንደጨረሽ እጅሽን በደንብ ማጽዳት አለብሽ። አስተውሽ፣ በደንብ ማጽዳት አለብሽ። ዛሬ ልዩ ቀን ነች። ብዙ ነገሮች የሚቀየሩበት የተቀየረበት ቀን። ከየት ነው የወጣኸው? አይንክ አንድ ጉዳይ ነበረችኝ። ቀጥታ ወደዚህ ነው የመጣው። ምንድን ነው የሆነው? ማየት ቻልኩ እኮ ማየት ቻልኩ። አባዬ በምናቤ ነው ወይስ በምንድን ነው? አይደለም አባቴ፣ በአይነ ልቦና ስስልልኝ የነበረችው ልጅን ዛሬ በአይን ልታያት ነው። ምንድን ነው ያደረግሽው? ለምን ለሰጠኝ የተለየ አባትነት ፍቅር በአቅሜ የምችለውን ትንሿን ነገር ነው ያደረግኩልህ አባዬ። ምህረቴ፣ ብርሃኔ ነኝ እያልኩ ስትላሽ እውነት ብርሃን ሆንሽልኝ። ምንድን ነው ያደረግሽው? እኮ ለምን ምህረቴ፣ ለምን? ይገባሃል አባቴ። የወዳጅ ስሜት እንዲሰማ ፈለግኩ። ከአሁን በኋላ ልጅን እያየ ታቅፋታለህ። አምላኬ፣ እስኪ ልጠይቅህ፣ በእውነት ከአብራኬ ከፍለ የሰጠኝ ልጄ ብቻ ነች? እሷን ልጄ ብዬ መጥራት አልችልም። ብርሃኔ ነች ምህረቴ፣ ብርሃኔ ነሽ። ሁላችሁ በየተራ ቅጣታችሁን ሰጣችኋለሁ። ብሌን ያጠፉት አይችልም የበቀል ስቃይ ቢበረሳይኔ ምን አያለው የሌለሽበት ጨለማ ነው። ብሌን ያጠፉት አይችልም የበቀል ስቃይ